እጅግ አሳዛኝ የተባለ መረጃ በዚህ ሰዓት ተሰምቷል። የ30 ወገኖቻችን ህይወት ማለፉ ተሰምቷል። ክርስትና አስነስታ የምትመለስ እናት በክፍት መኪና ላይ ሆነው ያለቁ ያርሲ ያለውን ሞት ለማዋደቅ ግሞሹ ያስለበዛ ባለፈው 3 ቀን እኮ 31 ሰው ነው የሞተው። አርሲ ታጣቂዎች የአርሲ ዞን አስተዳደር በሚያውቋቸው ካምፖች ውስጥ ተቀምጠው ጥቃት እንደሚፈጽሙ ነዋሪዎች ገለጹ። 19 የተጀመረ ጭፍጨፋ እስከ 23 እንደዚህ ነበር። አንድ የኦርቶዶክስ ሃይማኖት ብቻ እየተፈለገች እንደጨፈራ ነው። ኦሮሚያን ጉቱን ነጋው ዋንጅሩፍ አስዳበኔ ወልመሪያቻ ጅራ ሰላም ጤና ይስጥልን። በሰነቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰሞኑን እንግዲህ በአማራ ክልል ሳይንት በተባለችበት ቦታ 5 አገልጋዮች ደግሞ ካህናት እንደዚሁም ደግሞ ወደ 21 የሚጠጉ ምዕመናን ጥቃት ደርሶባቸው ነበር በመንግስት አካላት። ይሄንን አስመልክቶ እንግዲህ መንግስት ምላሽ ሰጥቷል። ምን አለ የሚለው ነገር የማስደምጣችሁ የሚሆነው እንደዚሁም ደግሞ እስከ ወረስ ፍጻሜ ያላገኘው የአርሲውን ኦርቶዶክሳውያን ጭፍጨፋ አስመልክቶ እንግዲህ እናት ፓርቲ በሱ በኩል የሚገኘውን ሐሳብ አንስቷል። እሱን የምንመለከተው የሚሆነው እንደዚሁም ደግሞ ከአርሲ የተላከልን አንድ በጣም የሚያሳፍር ቪዲዮ አለ። እሱንም አስመለክታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ለብዙዎች ማድረሳችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ወደመጣንበት ዋና ጉዳይ ከመታችን በፊት እንግዲህ በጣም የሚያሳዝን ነገር ትላንትና ሰምቷል። እንግዲህ በዚህ በደቡብ አካባቢና ሰምተን እንመለስ። እጅግ አሳዛኝ የተባለ መረጃ በዚህ ሰዓት ተሰምቷል። ጋሞ አዝናለች። በጋሞ ዞን በተከሰተው የተፈጥሮ አደጋ የ30 ወገኖቻችን ህይወት ማለፉ ተሰምቷል። በጋሞ ዞን የሚገኙ ደጋማ ቀበሌዎች በከባድ ሀዘን ውስጥ ይገኛሉ። ላለፉት ቀናት አካባቢውን ሲያናውጥ የሰነበተው ኃይለኛ ዝናብ ባስከተለው የናዳና ድንገተኛ የጎርፍ አደጋ የ30 ንጹሃን ዜጋዎች ህይወት በድንገት ማለፉ ነው የተረጋገጠው። የዞኑ አስተዳደር ዛሬ በሰጠው መግለጫ ክስተቱ በዞኑ ህዝብ ላይ ያስከተለው ድንገተኛ ድንጋጤና ሀዘን መሪር መሆኑ ገልጾ የጠፋውን የሰው ህይወት ለመተካት እንደማይቻል ገልጿል። በጣም ነው የሚያሳዝነው። እንግዲህ ለሞቱ ወገኖቻችን ነፍሳቸውን ይማር፣ በህይወት ያሉትን ደግሞ እንግዲህ የተጎዱትን እግዚአብሔር አምላካችን ምሕረቱን ይላክላቸው ማለት ፈልጋለሁ። ያው የአደጋና ስጋት ወይ ደግሞ አደጋ የመቋጠር አቅማችን በጣም ደካማ እንደሆነ የምንመለከትበት ጥያቄ ውስጥ የገባበት ሁኔታ ያ የምንገኘውና ይሄን ነገር እንግዲህ የአደጋ መቋጠር ምቹ አካላት ደግሞ የአደጋና ስጋት ውስጥ የሚሰሩ አካላት ትኩረት ብታደርጉበት መልካም አልፈልጋለሁ። በተለይ በዚህ በደቡብ አካባቢ የምንመለከተው እንግዲህ ከ3 ቀን በፊት እንደምናስታውሰው በአማራ ክልል በደቡብ ወሎ በሳይንት በተባለች ቦታ በመንግስት አካላት በተኮሰ ከባድ መሳሪያ ቤተክርስቲያኖች በተኮሰ ከባድ መሳሪያ መንግስት አካላት 5 ካህናት 2 ካህንና 3 ዲያቆናት እንደዚሁ ደግሞ ምዕመናንም እንግዲህ ወደ 21 የሚጠጉ ምዕመናን ጉዳት የደረሰባቸው የምናስታውሰው ነገር ነውና ኤኒዌይስ እዚህ ጋር እናንተ ተመልከቱት። ሙሉ ሐሳብ ማየት ይቻላችሁ። እኔ የፈለኩትን ፓርት ነው ማነብላችሁ፣ ደግሞ ዋና መልሳቸው ነው ማነብላችሁና የመሃል ሳይንት ወረዳ ዋና አስተዳዳሪ አቶ እንዳልካቸው ተመስገን የመለሱት መልስ ነው። እንግዲህ የወረዳው ዋና አስተዳዳሪ ናቸውና በዚህ ጉዳይ ላይ መልሱ ምላሽ ምንድነው? ተፈጽሟል ወይ ነገር ይየው ምንድነው የተወራ የሚገኘው የሚለው ነገር ሲጠየቁ ምንድነው ያሉት? አዎ ቤተክርስቲያን አባቶች አሉ፣ እነሱ ናቸው ያው እዛው ስለነበሩ የተወሰነ 5 ሰዎች ላይ ጉዳት ደርሷል። 5 ሰው ላይ ጉዳት ደረሰው። እሺ 3 ለሕክምና ይላክናቸው አሉ። ከዚያ ውጪ 5 የሞቱ አሉ። ያለው ነባራዊ ሁኔታ ይሄ ነው በማለት መልሰዋል ይላል። በጣም ነው እኔ ቀልድ ነው መልስ ነው የመለሳችሁት አሁን ለማለት ፈልጋለሁ። ያው 5 ሰው ሞቷል፣ 5 ሰው ተጎድቷል፣ 5 ሰው 3 ሰው ደግሞ ሕክምና ይከራል። ለሌሎች ባደጉ ሀገራትም እንግዲህ ነገር ይከሰታል። በስህተት የሆነ አካል ተፈልጎ የሆነ ንጹሃን ይሞታሉ። ያው እኛ ጋር በጣም የሚያስጠላው ነገር እነዚህ ጽንፈኛ የሚባሉ አካላት በሙሉ የሚደበቁት የሚሸሸጉት ህዝብ ውስጥ መሆኑ ነው። በጣም ነገሮች አስከፊ የሚያደርጋቸውና ነገር ግን በጣም ጥንቃቄ ይፈልጋል እኮ። አንደኛ ቤተክርስቲያን ውስጥ ነው፣ ሁለተኛ ሰው ህዝብ ያለበት ዜጋ ያለበት ቦታ ነው። እናንተ እንጠብቃለን ብላችሁ ለሱ ከላያን ሁለት ብላችሁ የተዋጋችሁ ምትጎይ ዜጋ ያለበት ቦታ ነው። ሶስተኛ ደግሞ እንዴት ከባድ መሳሪያ ተጠቀማላችሁ እነዚህ አካባቢ ላይ። ኤኒዌይስ እነዚህ አይነት ምላሽ ተመልሷል እና በምላሹ እናንተም ኮሜንት ላይ ሀሳባችሁን አስቀምጡ። ምንም አንጠብቅም እንግዲህ ይሄ በመለሳቸው ራሱ አንድ ነገር ነው ብዬ ነው ማለት ነው። እንዴ ይመለሳል ወይስ ተጠብቅ ስላልነበረ ይሄ መመለሱ በራሱ አንድ ተስፋ ነውና እናንተም ያላችሁን ሀሳብ አስቀምጡ። ወደ አርሲው ጉዳይ ስንሄድ ይሄን ቪዲዮ ተመልከቱና ወደ አማኑኤል መልስላችሁ። ነጋ ናስዳበኔ ወለመሪያቻ ነጋ ኑሌ ዋካቻ ኡፊሌ ዋካቻ ጅሩ ጀልቃበቱን ሶባ ኦሮሚያን ጉቱን ነጋው ዋንጅሩፍ አስዳበኔ ወልመሪያቻ ጅራ አስዳበኔ ወሊን ፈልማ ጅራ አክዋን ነገኒ እንጅሬት ፈከሰኒ ካውን ሶባ ኡመቲ ከነለን ሂምቤካ ጅራቻ ጅራ ሆርሲስበቻ ጅራ ቆታቻ ጅራ። ይሄ እንግዲህ የሆነ ፓርቲን ወክሎ የተገኘ አካል ነው። ለምረጡኝ ቅስቀሳና በኦሮሚያ ለሚደረገው የምረጡኝ ቅስቀሳ ላይ ያለ የሚገኘው ምንድነው? ኦሮሚያ ክልል ሁሉ ጋር ሰላም ነው፣
ኦሮሚያ ክልል ሁሉ ነገር ሰላም ስለሆነ እኛ እዚህ ጋር ቆመን እየተወያየ የምንገኘው የሚገኘውና አዲስ አበባ እያለ የሚገኘው ምንድነው ኦሮሚያ ክልል ሰላም ስለሆነ እዚህ ቁጭ ብለን እኛ ምንድነው እዚህ ቆመን የመረጡ እንቅስቃሴ ያደረገ የምንገኘው ምንም ችግር የለብንም እና ኦሮሚያ ውስጥ ችግር እንዳለ አድርጎ የሚያወራ አካል ስህተት ነው እንዴ ወንጀል ነው። ኦኬ ህዝቡ ያውቃል በሰላም ነው የሚገኘው ህዝቡ አርሶ የበላ ነው የሚገኘው ነግሮ ወጥቶ የገባ ነው የሚገኘው በሰላም እና ኦሮሚያ ውስጥ ምንም ችግር የለም ሰላም ነው። ማንን ነው የምትዋሽቱ ነው ጥያቄው እዚህ ጋር ይሄ አላቅም ማን የማን ፓርቲ እንትን ይሁን አላቅም አባል ይሁን አላቅም ግን ማንን ህሊናን ያዋሸ የምትገኘው ወይስ ህዝቡን ነው ያዋሻቸው የምትገኙት ወይስ የሚፈጸመው ወንጀሎች ሚዲያ ስለማይነገሩ which means በቲቪ ስለማይተላለፉ ያው ህዝቡ ቤት ያለው ህዝብ ይሄ ሚዲያ የማይጠቀም ህዝብ አያውቅም ብላችሁ ነው። ይሄ ሰውዬ ኦሮሚያ ክልል ሰላም ነው ያላት የምትገኘው ኦሮሚያ ማናት እቺ ናት። እዚህ ሆነ የምንመለከታት እንደዚህ የምትቃጠል ኦሮሚያ አርሲ ላይ በዚህ መንገድ ሰዎች በየጊዜው የሚጨፈጨፉት ኦሮሚያ ውጭ ያለ እንዴ ኦሮሚያ ውጭ አርሲ ኦሮሚያ የለች ተገንጥላለች አርሲ እቺን ነው እንግዲህ ኦሮሚያ ሰላም ናት ምንም የለም ሰው ወጥቶ የገባ ነው አይደለም ወጥቶ መግባት ሰው በሃይማኖቱ ምክንያት ብቻ የተደረባት የምትገኝ ከተማ ኮታው ላይ ተመለከተን የምንገኝ ኦፍ ኮርስ ሁሉም ቦታ አይደለም ሰላም ያለበት ቦታ አለ ኦሮሚያ ክልል ውስጥ እንደዚሁም ደግሞ እንደዚህ አይነት ችግር ያለበት ቦታ አለ ይሁን ላይ ያለ ያው በከፊሉ ችግር ቢኖርም የሚል ነገር እንኳን ቢያንስ እንደዛ አትሉም እንዴ በምን ድፍረት በምን ሞራል ነው ሙሉ ኦሮሚያ ሰላም ናት እና እንደውም ኦሮሚያው ችግር አለ ብሎ የሚያወራው ወንጀል የሰራ ነው የሚገኘው ህዝባችን ወጥቶ የገባ አይደለም ኦርቶዶክሲያን በኦሮሚያ ክልል በአርሲ ዞን ወጥቶ የገባ ነው የሚገኙት ኦኬ ለምሳሌ አሁን ይሄንን ሰው የአርሲ ህዝብ ምን ብሎ ይበርተው የአርሲ ኦርቶዶክሲያን ይሄን ሰውዬ ለዚህ ሰውዬ ምን ብሎ ነው የምርጫ ካርዳቸው ለዚህ ሰው የሚያደርጉት ምን አድርገን ብሎ ነው እንጠብቃለን እንደዚህ አይነት ነገር ኤክስፔክት የምናደርገው ነገር ነው ኦሬዲ የአርሲ ዞን እንግዲህ የፈጸመ የሚገኘው ጥቃት አያምንም እኮ ታውቁታላችሁ ስለዚህ ይሄ መካል ሊያምን አይችልም ይሄ አካል የሚቀበለው ከላይ ካሉት አካላት ነው ከአርሲ ዞን ነው የሚቀበለው ወይ ደግሞ ከዋና መሪያቸው ከነ ኢብራሂም ምናምን ነው መረጃ የሚያገኘው እንጂ ከስር ካሉት ሰዎች አይደለም የሚያገኘው ከላይ ያለው እነ ኢብራሂም ምንም አልተፈጸመም ይሉታል ይሄም ወጥቶ እዚህ ጋር እሱን ያስተጋባል ከላይ ያለው እሱን ያስተጋባ ይሄዳል ታች ያገን ህዝብ ያለበት ሁኔታ እንደምታውቁት ነው እሳት ሚዲያ ዘግቦታል እንደውም ይሄን ነገር ታጣቂዎች የአርሲ ዞን አስተዳደር በሚያውቋቸው ካምፖች ውስጥ ተቀምጠው ጥቃት እንደሚፈጽሙ ነዋሪዎች ገለጹ። በሌላ በኩል የሀገር መከላከያ ሰራዊት ችግሩን እስከ ወዲያኛው እንዳያጠፋ ድርጊቱ በዞኑ አመራሮች ስለሚመራ እንቅፋት እንደሆነ እንዲሁም በየካቲት 23 2018 ላይም 4 ሰዎች መገደላቸውን የኢሳት ታማኝ የመረጃ ምንጮች አስታውቀዋል። መሳይ ገዛኸኝ ተጨማሪ አላት። በአርሲ ዞን ሽርካ ወረዳ ከየካቲት 19 2018 ጀምሮ እምነት ተኮር ግድያ በንጹሃን ላይ የተፈጸመ እንደሆነ በአካባቢው የሚገኙ የኢሳት ታማኝ የመረጃ ምንጮች ገልጸዋል። ጥቃቱ አሁንም እንደቀጠለ ያሳወቁን ምንጮቻችን በየካቲት 23 2018 ተጨማሪ 4 ሰዎች እንደተገደሉ አስታውቀዋል። የአካባቢው የጸጥታ ችግር የተባባሰ እንደሆነ በሚደርሱት መረጃ የተረዳው ኢሳት በዞኑና በቦታው የጸጥታ ኃይሎች የሉም ወይ ሲል ጥያቄ አቅርበዋል። በፊትም በየቀኑ መከላከያ አለ በተባለበትም ሰዓት የተለያዩ ችግሮች በየአቅጣጫው ይካሄዳሉ። አንድ ቦታ የሆነች ትንሽ ያበርዱና በሌላ ቦታ እዛው ደግሞ ተገባቸው በቃ ሌላ ነገር በቃ ሰው ሲጨፈጨፍ ነው የሚታየው። መከላከያውን ሲያወጡ በአካባቢ በየቀበሌ ያሰለጠናቸው ታጣቂው ነበር መድበን በቃ እነሱ አሉ ተብሎ ብድግ ብለው ሄዱ። እነሱ ልክ እግራቸው በወጣ ማታውኑ በቃ ጭፍጨፋ ተጀመረ። ልክ ለ3 ቀን ያህል ምንም አላባራም። በ19 የተጀመረ ጭፍጨፋ እስከ 23 እንደዛው ነበር። አንድ የኦርቶዶክስ ሃይማኖት ብቻ እየተፈለገች እንደ ጭፍጨፋ ነው በቃ እየተደረገ ያለው። ህዝቡ በቃ ምንም ራሱን መከላከል አልቻለም። በፊት መደናው እንዳለ የያዘውን መሳሪያ በግዳጅ በመንግስት ታፍኖ ተወስዶበታል። በመንግስት ገቢ አድርጓል። መሳሪያው ተቀምጧል። አሁን የመከላከያው መንጎክ ሊሾምበት ትልቁ ምክንያት መከላከያው መጥቶ ከህት ጋር የሚሄደው እነኛውን የመንግስት አካላት የሚባለው ያለ አይደለ መንግስትን እያስወሉ ካሉ አካላት ጋር ነው የሚንቀሳቀሰው። ከዚህ የተነሳ ነው አሁን ማህበረሰቡ ላይ ችግርና በደል እየደረሰ ያለው እና መንግስት ከተቻለ ማህበረሰቡ በገንዘብ ደረጃ ራሱን ጋርቷል። ማህበረሰቡን ያደራጀ ሾክ በሾክ ነው አሁን የሚወጣው። ከዛ ውጭ መከላከያ ልክ እንዲያደርጋሉ እስካሁን ድረስ እዛ ተቀምጧል። እሱ ሲመጣ ዞር ይባላል። ዞር በሉ የሚለው እዛው ያለ የመንግስት አካል የሀገር ሽማግሌ ምናምን ተብሎ የተቀመጠ በራሱ የመንግስት አመራሩ ተሰርቶ የተዘጋጀ አካል። መከላከያ ሲወጣ እንደዚህ አይነት ነገር የመፈጠሩ ትልቁ ምክንያት
ያለው የመንግስት መዋቅር ነው። የመረጃ ምንጮቻችን አያይዘው የዞኑ አስተዳደር ሆነ የሚመለከተው አካል ታጣቂዎቹ በግልጽ በሚታወቅ ቦታ ሰልጥነው እንደሚሰማሩና ጥቃት እንደሚያደርሱ እያወቀ ዝም ማለቱን ይገልጻሉ። ቀሬታ የሚባል ቦታ አለ፣ ከተማ ነው። በዛ በኩል ወደ ዋቤ የሚያስገባ ገደል አለ። ልዩ ካምፕ ቦታቸው በዛ በኩል ጎቤሳ ትባላለች። ልዩ መጠሪያ ስሟ ጎቤሳ ትባላለች። ጎቤሳ ስልሽ የወረዳውን ጎቤሳ አይደለም፣ የዛ የካምፑ ዋቤ እነሱ ካምፕ ያቆሙት ጎቤሳ ትባላለች። በቀሬታ መግቢያ በኩል ነው ወደ ዋቤ። ከዛ ደግሞ ሶጂ ሻሊ የሚባል ቦታ ነው። ሶጂ ረጳሳ የሚባል ቦታ፣ ከዛ ደግሞ መቂቱ ወርቄ የሚባል ቦታ ነው። እቺ ቦታ ትንሽ የምጠራጠረው ወደ ውቆሮ ዋቤ ወረዳ ትሁን ወደ ዋቤ ክልል ትሁን እሷን ብቻ እጠራጠራለሁ። ልዩ የምትባል ልዩ ቦታ ነው። እነዚህ በቃ ወሳኝ በቃ እዛ በዋቤ ክልል በቃ ወሳኝ ካምፕ ቦታዎች ናቸው። ለዚህ ነው ከዚህ በፊት ስናገር ፍቃድ ያላቸው ገዳዮች ናቸው እነዚህ አካላት፣ በመንግስት የሚታወቁ ፍቃድ ያላቸው ገዳዮች ናቸው፣ የተፈቀደላቸው ገዳዮች ናቸው ብዬ በተደጋጋሚ ሳነሳ የነበረው ለዚህ ነው። እና እንደምትመለከቱ ነው እንግዲህ እቺን ነገር ነው ሰላም ናትና እኛም ምረጡ እያለ የሚገኘው ይገለጸው አላቅም የማን ፓርቲ እንደሆነ ግን ምን ያለ ይገኛል? ኦሮሚያ ሰላም ናትና እኛም ምረጡ እያለ ይገኛል። እዚያ ህዝቡ ግን እያለ ይገኛል አረ እኛ ተመጣጣኝ ተገደል ነው የምንገኘው ያለ ይገኛል ኦርቶዶክሳውያን። ይሄ ብቻ አይደለም ባይዘው ለምሳሌ ያክል እኚህን አባት ተመልከቷቸው፣ የእስልምና ተከታይ ናቸው። ከዛ ከአዲስ ነው የተላከልን ቪዲዮ ተመልከቱ እስቲ። ያው ሻኔት ነው ያለው አውጣው ነው እንግዲህ አይ ሻኔት እንዳለ ነገር መከላከያ ነው ባይዘው ወይ ደግሞ የሀገር ወታደር ነው ወይ ደግሞ ምንሻ ነገር ናቸው ብቻ አላቅም። ብቻ ሻኔት ነው ያለሉት አያቅም ሰውዬ አላቅም ማለት አርሲ ነው አውልቃሉት ጣራሉት ወደ ውጭ ምኑን ኮፍያውን ኢማም ነው እንደሚባለው የእስልምና ነው እስልምና ተከታይ ነው ጣራሉት አለ። ያው ከየት ነው የመጣኸው ከየት ሀገር ሰው ነህ ምንድነህ ምናምን ነገር ሶሪ ከዚህ በላይ ያለውን ነገር ቴሌግራም ላይ ገና ተመልከቱ። ማሳየት አልፈልግም። ይደበድቡታል ባጭሩ ሰውየውን ከፊቱም ከኋላም ያጣፉታል፣ ይረቁታል፣ መሬት ያተኛ ብሎ ይረቁታል ማለት ነው። ማን ነው የሚያደርገው? ዜጋውን ነው እንግዲህ ዜጋ ጠብቅ ተብሎ የተላከ መንግስት አስታጥቆ የላከው አካል ነው ይሄ እየፈጸመ የሚገኘው። ኦኬ ይሄን ነገር መንግስት ያውቀዋል ወይ? ዝም ብሎ አስታጥቆ ላከ። ያ ታጥቆ የሄደ አካል በዚህ መንገድ ህዝቡን እያሰቃየ አሁን ይሄ ሰውዬ በነገራችን ላይ ለመናገር እውነቱን እናውቅ ከተባለ ይሄ ሰውዬ አሁን ላይ የት እንዳለ ነገር ማለት አያውቅም። ሰውዬው አላውቅም አለ። ይወቅም አይወቅም ብቻ አላውቅም አለ። እነዚህ ጠይቀውት እነዚህ ደብድቦት ይሄዳሉ፣ ወጥቶ ይሄዳሉ፣ ቦታው ለቆ ይሄዳሉ። እነዛ ደግሞ ይመጡና ሻኔ የተባለው ከታጣቂዎች የተባለው አካላት ይመጡና ደግሞ ይህን ሽማግሌ ከነሱ ጋር አውርተሃል ይሄንት እንዳልነግርሃል ብሎ ወይ ይሄን ይገሉታል ወይ ደግሞ ይባስረብድቦት ይሄዳሉ። ህዝቡ በዚህ ሁኔታ ነው የሚገኘው። ሰላም ነው እኛ ገርጋ ሰላም ነው። የምን ሰላም አለ? ይሄ ሰው ብትጠይቀው ሰላም ነኝ አይልህም ለምሳሌ። እና በዚህ መንገድ ነው እንግዲህ ከዚህ የትም እንዳልነው አርሲ ውስጥ ወንድማችን ስሞታን ጊዜ በእውነት ደስ የሚል ነገር መረጃ ስለደረሰኝ ነውና አሁን ህዝበ ክርስቲያኑ በሚጨፈጨፍበት አካባቢ ላይ ህዝበ ሙስሊሙ ከዚህ የበለጠ ጭፍጨፋ እንዳይደረግ ክርስቲያኑን በመስጊድ ውስጥ ሳይቀር በየቤታቸው በየጓዳው ደብቀው ከሞት ያተረፏቸው ሙስሊም ወገኖቻችን አሉ። በእውነት ክብር ለሚገባቸው ሁሉ ክብር እንሰጣለን። በእውነት በጣም ነው የምናመሰግነው፣ በጣም ነው የምናከብራችሁ። ይሄንን አንድነትን ነው የምንፈልገው። አንድነትን የማይፈልጉ ጽንፈኞች ደግሞ አሉ። ውርጋጦች፣ የሰፈር ዱርዬዎች ተሰብስበው ነው ይሄንን እያደረጉ ያሉት። በዛ ሃይማኖት ስር ወይም ደግሞ በዛ እስልምና ስር ተሰብስበው ይሄንን እያደረጉ ነው። እነሱን የሚቃወሙ ማጆሪቱ ሙስሊሞች ደግሞ ይሄን እንደዚህ እያደረጉ ነው። ህዝበ ክርስቲያኑን ከሞት እየጠበቁ በመስጊድ ሳይቀር እየሸሸጓቸው ያሉ አሉ። በእውነት በጣም ነው የምናመሰግነው። ይሄም ጊዜ ያልፍና እንደ ታሪክ ልናወራው እንችላለን። በእውነት መቼም አንድነታችንን የሚያሸረሽር ነገር መኖር የለበትም ብለን እናስባለን። ከልብ እናመሰግናለን። እኛም የምንጮኸው
የሌላ ሃይማኖት ጥላቻ ኑሮብን ሳይሆን እንደዚህ አይነት የንጹሃን ሞት ይቁም ብለን ነው። ይያይስልን ከዚህም ብየዋለሁ እኔ እናስታውሳለን። ከዚህ በፊት አርሲ ላይ ስንት ወደ 50 ኦርቶዶክሳውያን ናቸው 40 ኦርቶዶክሳውያን ተገድለው ከዛ በሶስተኛ ቀን ነው ሁለተኛ ቀን ሁለት ሙስሊም ተገደለና ሲጣራ ምንድነው ነገሩ ተብሎ ሲጣራ እነዛ ሁለት ሙስሊሞች የተገደሉበት ምክንያት እነዚህን ኦርቶዶክሳውያን ሲሸሽጓቸው ነበር ሲደብቋቸው ነበር ተው እንዳትገድሏቸው ሲሏቸው ነበርና እናተደረገ ሰሞኑን እናስታውሳለና ቢቢሲ ዘወጣው መረጃ መሰረት ወደ 4 7 5 የሚጠጉ ኦርቶዶክሳውያን ተገደሉ በአንድ ቀን በዚህ በኩል ደግሞ አንድ ሙስሊም ተገደለና ያ አንድ ሙስሊም ለምን ተገደለ ለብቻው የሚለውን ነገር ቢቢሲ ሲያጣራ ያገኘው ምንድነው ኦርቶዶክስ ደብቆ ነበር እንዳይገደል ኦርቶዶክሳውያንን ደብቆ ሲከላከልላቸው ነበር ደግሞ እንዳትገድሏቸው ስለነበረ ተገደለ የሚል ነገር ሰምተን ነበርና በእነዚህ አይነት ሁኔታ ነው እንግዲህ እነዚህም ሰዎች የሚያጠቋቸው ይሄን ህዝቡ ነው እንግዲህ ሰላም ነው ምንም ችግር የለም ህዝቡ የኖረ ነው የሚገኘው ወጥቶ የገባ ነው የሚገኘው አፍሰ የበላ ነው የሚገኘው ነግሮ የኖረ ነው የሚገኘው እያለ ምረጡኝ ያለ የመጨቀስ ከሰም ያደርገው ለዚህ አካል ነው እነዚህን አካላት ነው። እስቲ እናት ፓርቲ ስለዚህ ጉዳይ ምን አለ? በዚህ በሰሜን በኩልም በአማራ ክልል ታጣቂዎች አውል ተብሎ በንጹሃን ላይ ደረሰው የሚገኘው ጥቃት እንደዚሁም ደግሞ በዚህም በኩል በአርሲው ማካየት ተገ የሚገኘው ጥቃት አስተማርክቶ ምን አለ የሚኖር እንመልከት። አማራ ክልል ላይ አንድ ድሮን ሲወድቅ ሚኒመም 10 ሰው 7 ሰው ይገደል። አንድ ነው መነገር ክርስትና አስነስታ የምትመለስ እናት በክፍት መኪና ላይ ሆነው ያለቁበት እና ይሄ ጦርነት ኦኬ ከዛኛው ወገን ሚሳኤል አልተተኮሰም ከሆነ ኦኬ እሱ ሌላ እንትን ሊሆን ይችላል። በጦርነት ዴፊኒሽን ስታዩ በሚጮኸው ጥይትና በሚሞተው ሰው ግን ተመጣጣኝ ኃይሎች ፍልሚያ ነው ጦርነቱ ያርሲ ያለውን ሞት ለማዋደቅ አያረል አሁን አንተ እኮ አስበው እኮ አይደለም የምትናገረው ስሜነ አንተ አምሮ ውስጥ ያለው ግን ምን መሰለህ ያርሲው ሞት ደግግሞሹ ያስለበዛብኝ ነው። እሺ ባለፈው 3 ቀን እኮ 31 ሰው እኮ ነው የሞተው አርሲ 31 ሰው በተጠና መንገድ ተከቦ የተጨፈጨፈ ይሄንን ከሌላ ሞት ጋር አነጻጽረ ያሩሲውንም በተናጠር አላልኩም ሌላም ቦታ ሰው እየሞተ ነው ያኛ ለዚህኛው በሰጣችሁ ትኩረት ልክ ሌሎቹ አርሲ ለምሳሌ ጦርነት አለ ወይም ግጭት አለ እሱን ነገር እስቲ አጥርተን እንይዳውን ያማራ ክልሉ ጋር እንምጣ እስቲ ስለ ግጭትና ጦርነት ያማራ ክልሉ ያው በተደጋጋሚም አንተም ስትጠይቀው በጣም በርካታ ሰው እንትን ሲያደርግ የህወሓት ምን ነበር ስክሌር ጦርነት አይደል አማራ ክልል ያለው ምንድነው ስክሌር ጦርነት ደም አፋሳሽ ጦርነት በጣም ደም አፋሳሽ በነገር ላይ ዓለም ላይ አሁን በጣም አስቀያሚ ከሚባሉ ጦርነቶች ማለት የራሻና የዩክሬን ጦርነት አይደል በጣም በርካታ ዜጎች ናቸው የሚሞቱት ኦን ዴይሊ ቤዚስ ብታሰራው ለምሳሌ ከራሻ ዛሬ በ20 ምናምን ሚሳኤልና በ30 ምናምን ድሮን ስንደበደበ ወደ 200 ድሮን ስንደበደበ አደረናል የሚሞተው ሰው ስንት ነው ታውቃለህ 3 ሰው 4 ሰው ቬሪፋይድ የሆነ ማለት ነው በዓለም አቀፍ ሚዲያዎች ነው አይ ቲንክ እዚህ ላይ ትንሽ እስቲ ሀገርን መሃል ላይ እናስገባ ለምሳሌ አንድ ሀገር አለ አይደል ሀገር የምትለው ያ ሀገር የሚወክለው ደግሞ አንዱ ለምሳሌ መከላከያ አለ በዛኛው ወገን ደግሞ ታጣቂ ኃይል እያለ እንጥራው ኦር ያማራው ኃይል እንበለው ኦር ፋኖ ነው ብለ ጥራው በነገር ላይ ለምሳሌ የቲፒኤልኤፍ ጦርነት አንድ እንትን ለንጽጽር እንዲረዳ ብዬ የቲፒኤልኤፍ ጦርነት ከትግራይ ወይም ከበረሃው ተነስቶ እስከ ደብረሲና እስከሚደርስ ድረስ አስፋልት ተከትሎ አይደል ከዛም የሚችለውን እየተኮሰ ከዚህም የሚችለውን እየተተኮሰ ነው የመጣው አይደል ከሞላ ጎደል የእንትኑን ሬንጅ ብታየው ጠበብ ያለ ነው ያማራ ክልል እኮ በጎጥ ደረጃ እኮ ይሄ ነው እንግዲህ የጠናበት ነው ብሎ ያምናል እናት ፓርቲ ለምን አለ የጠና ጥቃት ተደርጓል ባለፈው ወደ 31 የሞቱበት የጠናበት ጥቃት ነው ኦፍ ኮርስ ይሄ ወይስ የታወቀ ነገር ነው እኛም ብዙ ጊዜ የምንለው ነገር ነውና ባካችሁን ከላይ የምትገኙ አካላት ይሄ ነገር ማስቆም የምትችሉ ብሩንም ወይ ታንኩንም መድፉንም ይዛችሁ የምትገኙ አካላት ባንኩም መድፉም እጃችሁ ላይ የሚገኝ አካላት ፕሊዝ ህሊናችሁን አትዋሹ ነገ ያልፋል ባይዘው 100 ዓመታት ከዙን ገዛችሁ ቢባል አሁን ቅድም እዚህ ጋር እኛን ምረጡኝ እኔ ኦሮሚያ ክልል ሰላም ያለ ሰውዬ ወይ ኮለታ 3 ዓመት ላይ የሚያሳቻ ያከቦታው እዛ ጋር አቆይም ግን ህዝቡን ህሊናውን ይዋሻል ለወታ አይቆሙም እና ላመናችሁ በነገር ለእውነት ቆሙ ይሄን ማለት ፈልገው ነው እና እናንተ በዚህ ጉዳይ አስተዋችሁን አስቀምጡበት ለማለት ፈልጋለሁ አርሲዎች በሃይማኖታችሁ ጽኑ እሺ በሉ በማህተባችሁ እንዳትደራደሩ እሺ በሉ
ወደ ምህረት ላይ ቆማችሁ እነንትና ወገን እነዚህ ወገን አትበሉ። አማራውን በለው ኦሮሞውን በለው ትግራዩን በለው ጉራጌውም ሀዲያውን በለው ክርስቶስ የሞተለት ወንድም ነው። ከክርስቶስ ነው ፈደንቆዲ ከክርስቶስ ልቡሳ ዲገሳ ደንገላቴፊ ለሙማዳን ገንዳን ለጋን አደደንቆዲን እንዳንዳለ አስመሳይ ደግሞ በተለይ በእኛ እድሜ ያለ ወጣት ወንድሙ ፕሮቴስታንት ጓደኛው ፕሮቴስታንት ስለሆነ እሱን ለማስደበር መስቀሉን እዚህ ውስጥ ቀብሮ ቤተክርስቲያን አጠገብ እንኳን ሲሄድ አይሳለምም። ለምን ያኛው እንዴ አንተ ትሳለማለህ እንዴ ድንጋይ ልትስም ነው እንዴ ብሎ ምን አምጥቶ መልስ ይመልሳል ታዲያ። ስለዚህ ያው ጌታ ባወቀ ብሎ ያልፋል ማለት ነው። በሃይማኖት እንዳታፍር እንዳትሸማቀቅ ክርስቲያኖች በመሆናችሁ እንዳታፍሩ። ክርስቶስ በከተማ ብትወጡ ብዙ ቸርቾች አሉ። እዩ በታፔላ እሁድ 3 ሰዓት እስከ ምናምን ሰዓት የትንቢት ሰዓት ከ4 ሰዓት እስከ 6 ሰዓት የቅባት ቀን ካላስ አለቀ በቃ። ይሄ ነው የቅባት። አንዳንድ ቦታ የቴኳንዶም አይጠፋም። እኛስ ቤት የቅባት የሳሙና የዘይት የሚባል ነገር የለም። እኛ ቤት ለሊት ካህናቱ ስቡ ወውዱስ ዘሳረረ ኩሉ ዓለም ብለው ይጀምራሉ። ማህሌቱ እንዳለቀ ስብሐተ ነጉ ይቀጥላል። ስብሐተ ነጉ እንዳለቀ ኪዳኑ ይቀጥላል። ኪዳኑ እንዳለቀ ቅዳሴው ይቀጥላል። ቅዳሴው እንዳለቀ ሰርክ ፕሮግራሙ ይቀጥላል። ሰርክ መርሃ ግብሩ እንዳለቀ ደግሞ የሰዓታት ሰዓት ይደርሳል። 24 ሰዓት ምስጋና የማይጎድልባት ስንዱ እመቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ብቻ ናት። ክብር ምስጋና ይችን ቤተክርስቲያን ለሰጠን ለመድኃኔ ዓለም ይሁን። ፖለቲካ ውስጥ ካለ ፖለቲካው መደገፍም መንቀፍም መብት ነው። እሱ ግን አንድ ነገር ልንገርህ፣ ፖለቲካ ህይወትህን ያጠፋል እንጂ ህይወት አይሰጥህም። ሲያስ ልቡክ የበሌሰ መሌ ልቡክ የሞቱማ ዋቀዮ ትንገልቹ ዋቀዮ ኦዱ ዱአ ኦዱ ገዳ ኦዱ አጀቻ ብየ ኬኘራ ፈጌሴ ኢትዮጵያ ዳፍ ነጋሼ ዋቀዮን ሀዴቢሱ በሩቅ የሰማችሁትን መድኃኔ ዓለም በሩቅ ያስቀርላችሁ። የሞቱን ዜና የመርዶውን ዜና መድኃኔ ዓለም በቃችሁ ይበለን። ኢንዌስ ቪዲዮአችን ይመስላል። በቀጣይ እንግዲህ በዚህ ጉዳይ ላይ አዲስ መረጃ ካለ ይላችሁም ቀርቦ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሀገራችን ኢትዮጵያን ተባረናታችን እግዚአብሔር ይጠብቅልን፣ ሰላም ያርግልን፣ ቸር ቆዩልኝ።